ስለዚህ የኢትዮጵያ ህዝብ በሚችለው ሁሉ ከወዲሁ ካሁኑኑ መዘጋጀት መቻል አለበት። ከኢትዮጵያን የማዳን ተግባር ላይ አብሮ መቆም ይኖርበታል። ስለዚህ ኢትዮጵያን የማዳን ተግባር ላይ ነው አሁን መሰማራት ያለብን። ከህዝቡም ይህንን ነው ማድረግ ያለበት። ጦርነት በቃ ብቻ ላይ የሚቆም አይደለም። ጦርነት ይብቃ። ምን መፍትሄው ምንድነው? ጦርነት በመብቃቱ ምንድነው የሚሆነው? ጦርነት በቃ ሲባል ምን ማድረግ ምን ማለት ነው? ምን ይዞ ነው ጦርነት በቃ የሚለው? ምንድነው የተያዘው? አብይ ጦርነት እየፈለፈለ ነው። ጦርነት እንዲኖር ይፈልጋል። እንዴት ተደርጎ ነው ጦርነት የሚቆመው? ስለዚህ ሰው እኮ ወዶ አይደለም መሳሪያ የሚያነሳው። ስለዚህ የኢትዮጵያ ህዝብ ስንል ራሱ የኦሮሞ ህዝብም ነው። ኦሮሞ ህዝብም ተጠቂ ነው። የዚህ የአብይ ተጠቂ ነው። ስለዚህ በአስቸኳይ ጦርነቱ ሊቆም የሚችለው አብይን ማሸነፍ ሲቻል ብቻ ነው። ይሄ እኮ ተገዶ የገቡበት ጦርነት ነው። ወዶ የገቡበት አይደለም። እና አብይ ናቸው ወዶ ጦርነቱ ውስጥ የገቡት። የኢትዮጵያ ህዝብ እኮ ወዶ ጦርነት አይገባም። ልጆቹን አይማግድም። ስለዚህ አሁን በአገር ላይ አገርን አገር የሚያሰኘው የህዝብ መብትን የያዘ ነው። የመጀመሪያው ሀተታችን የአንድ አገር ህዝብ አገራዊ ሉዓላዊነትን በአገር መንግስት ላይ ያለው ስልጣን ባለቤት መሆን የአንድ ግለሰብ ወይም የአንድ ቡድን አገር ያለ መሆኑን የሚያስገነዝብ ሲሆን፣ ሌላው አምባገነንነት ወይም በማጭበርበር ስልጣን ላይ የሚወጡት አደገኛ ግሩፖች እንደነ አብይ አይነቶቹ የአረብ ኤሚሬቶች እናት ወንድም አድርጉኝ ብሏቸው የጡት እናት መሆን ነው። ይሄ የጡት እናት መሆን ማለት የአንድን አገር ህዝብ መናቅ ነው። እሱ ህዝብንና አገር ንቆ ሄዶ የአረቦች እናት ራሱን ማሰኘቱ በጣም አደገኛ ሁኔታ ነበረ። በዝምታ ነው የታለፈው። ይሄ ሁኔታ በዝምታ መታለፍ የነበረበት አልነበረም። ስለዚህ የኢትዮጵያ ህዝብ ይሄንን እየሰማ እያየ መንግስት ነው ብሎ መቀበሉ ትልቅ ስህተት ነበረ የሚል ነው። ቀጥሎ ለኢትዮጵያ ህዝብ ለራሱ የቀረበ ጥሪ ነው። ለራሱ ለኢትዮጵያ ህዝብ ህዝብን ከአገር ማሳደድ የመሳሰሉት በህዝብ ላይ እየደረሱ ያሉ ኢሰብአዊ ጉዳዮችን በተመለከተ እስካሁን ችላልና ከዚህ በኋላ ውጣ የሚል ነው። ውጣ ታገል የሚል ነው። ከዚህ በኋላ አንተ ያነሳው ወታደር ይሄ ወታደር የተባለው የኢትዮጵያ ወታደር ስም መለዮ ለብሰው ራሱ የኢትዮጵያ ሰራዊት መከላከያ እየተባለ ወገንን የሚደፍር ሴቶቹን የሚደፍር ወገንን የሚገድል አደገኛ ሰራዊት ነው። ነገር ግን ስሙ የኢትዮጵያ ሰራዊት ስለሆነ ተገዶ ወደ ጦርነት የገባ ስለሆነ ችግሩ ዞሮ የኢትዮጵያ ችግር እናንተንም መልሶ በኋላ መብላት ማጥፋት የማይቀር ስለሆነ ለአብይ አህመድ አትገዙ። እሱም ለማቆየት የኢትዮጵያ ህዝብ ወንድም እህት እናትህን አርሶ አደሩን አትግደል፣ ተመለስ፣ መሳሪያ ወደ ማን ማዞር እንዳለብህ ተረዳ፣ ያለውን የጊዜው ሁኔታ ተመልከት። ኢትዮጵያ እየወደመች ነው ያለችው። ስለዚህ ጤና ይስጥልኝ የተከበራችሁ የብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እንወያያለን። እንግዲህ የአፍሪካ ሰላምና እርቅ ኢንስቲትዩት በዋናነት ትላንት ያሰራጨውን መግለጫ በዜና ለመዘገብ ሞክረናል። ከዚህ መግለጫ ጋር ተያይዘው የመጡ የተለያዩ ጥሪዎች አሉ። እነሱም በተመለከተ ኋላ ላይ እንወያያለን። ሲጠበቅ የነበረው እንግዲህ በአብይ አገዛዝና በህወሓት መካከል ዳግም ጦርነት መቀስቀሱን የሚጠቅሱ መረጃዎች እየወጡ ነው። ጦርነቱ ከዚህ በላይ ይሰፋል። ውስጡን የሚደረጉ ድርድሮች የደረሱ የስሙላው ኢትዮጵያ እየመከረች ነው የሚለው የአገዛዙ ጉዳይ አስፈጻሚ ምክክር ኮሚሽን ያለበትን ደረጃ አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ ድል እጅግ አመሰግናለሁ። ዶክተር ሸዋፈራው እንግዲህ በአማራ ህዝብ ላይ የተከፈተው ጦርነት 3 ዓመት አልፎታል። አሁንም ሰላማዊ ሰዎች ላይ ያነጣጠረ ጥቃት እየተፈጸመ ነው። የድሮን ጥቃቱን ያው ገዳማትን ሳይቀር ኢላማ በማድረግ እየተፈጸመ ያለ ድርጊት አለ። ያገዛዙ ጀነራል አማራ ክልል እንግዲህ በአርብ ቤተክርስቲያን ውስጥ ከብት አሳርዶ ሰራዊቱን እስከ መቀለብ ህዝቡን ለማዋረድ ህዝቡን ስነ ልቦና ለመስበር ከፍተኛ ርብርብ እያደረጉ ነው። በሌላ በኩል ደግሞ ትግራይ ዳግም ጦርነት ውስጥ ለመግባት የሚያደርጉት ዝግጅት ወደ መታኮስ መግባታቸውን የሚጠቅሱ መረጃዎች እየወጡ ነው። ዛሬ እንግዲህ ንጋት አካባቢ በሸረሪና አካባቢው በአገዛዙ
አገዛዙ ስልጣን አስጠባቂ ሰራዊትና የትግራይ ኃይሎች በሚባሉት መካከል ውጊያ መጀመሩን በከባድ መሳሪያ የታገዘ ውጊያ መሆኑን እየተገለጸ ነው። እንግዲህ ውጊያው ከአጠቃላይ አፍሪካ ቀንድን ችግር ላይ ይጥላል፣ ጦርነት በቃ የሚል ተደጋጋሚ ጥሪ ስታቀርቡ ነበረ። ይሄ አልሆነምና ያለውን ሁኔታ እንዴት ነው እየተከታተላችሁ ያላችሁት? ሀብታሙ፣ ኢትዮጵያ የምትባል ሀገር በአብይ አስተሳሰብ ድምሰሳ ኢትዮጵያን ለመደምሰስ የተነሳ ግለሰብ ነው። ይሄ ሰው በጣም አደገኛ ግለሰብ ነው። በመጀመሪያ አብይ አህመድን ከዚህ ከጦርነቱ ከመጀመሪያ በፊት አብይ አህመድ ማን ነው የሚለውን ማንሳት ያስፈልጋል። አብይ አህመድ ሲያፈላልግ መጀመሪያ ስልጣኑን የኢትዮጵያን ስልጣን በማምታታት በኮንቪንስ እና በኮንፊውዝ ከወሰዱ በኋላ ኦፒዲዮ ለአብይ ከሰጡ በኋላ አብይ ያፈላልግ የነበረው እሱን የሚመስልና ኢትዮጵያን የሚጠሉ አገሮችን ወዳጅ ማድረግና ከነሱ ጋር መቀራረብ እና በበለጠ የነሱን ስለንቦና ካጠና በኋላ እነሱ እንዴት አድርጎ መያዝ እንዳለበት ያ ሀሳብ ተሳክቶለት የአረብ ኤሚሬቶቹን ቤት ድረስ ሄዶ የኤሚሬቱ የመሐመድ ቢን ዛይድን እናት ልጅሽ አድርገኝ የጡት ልጅሽ ነኝ ብሎ ሰግዶ ልጅ የኤሚሬቶች መሐመድ ቢን ዛይድን ወንድም ሆኗል። ይሄ ትልቁ የኢትዮጵያ የመጀመሪያ የኢትዮጵያ ቅጭት ኢትዮጵያን መቅጨት ማለት እዚህ ጋር ነው እና አረቦችን ወደ ኢትዮጵያ የአረቦች ሀገር የመሆኗ የመጀመሪያ ማረጋገጫ እዚህ ጋር ነው ያለው። ከዚህ በኋላ አረቦች በኢትዮጵያ እንደፈለጉ እንዲያደርጉ እንደፈለጉ እንዲወጡ እንዲገቡ የጦር ቁርኝት በጋራ እንዲሆን ወታደራዊ ትብብር፣ ኢኮኖሚያዊ ትብብር እሱ ከአረቦች የሚያስፈልጋቸው ነገሮች በሙሉ የገንዘብ ድጋፍ በጀት ለራሱ የሚሆን በግል የሚመድባቸው ገንዘብ ማሰባሰብ የጠየቀውን ሁሉ የሚያደርጉ የራሳችን አገር ብለው አረቦቹ የያዙት አገር ናት ኢትዮጵያ። በአሁኑ ሰዓት ላይ ለዚህ ለጦርነት ዝግጅት አረብ ኤሚሬቶች ኢትዮጵያንና ሱዳንን በደንብ ቀጥቅጠው ካስገዙ በኋላ አረብ ኤሚሬት በጦርነቱ በትክክል እንዲሳተፉ ቦታ ተሰጥቷቸው ቤኒሻንጉል ላይ ቤዝ አላቸው። በአማራ ክልል ባህር ዳር ላይ ቤዝ አላቸው። ወታደራዊ ቤዝ አላቸው። የማስተኮሻ የድሮን መብረሪያ እነዚህ ሁሉን ይጠቀማሉ። ስለዚህ ጦርነቱ አሁን የተነሳው ጦርነት ዝግጅቱ የአብይ አህመድ ብቻ ሳይሆን የኤሚሬቶቹን በቀጥታ ጣልቃ ገብነት ያለበት መሆኑን የኢትዮጵያ ሕዝብ ሊያውቀው ይገባል። አንዱ ትልቁ መያዝ ያለበት ይሄ ነው። የኢትዮጵያ ሕዝብ እርስ በርስ ጦርነት ነው ብለው ምናልባት በተምታታ ከትግራይ ጋር ነው ጦርነቱ ብለው ትግራይ ላይ ነው ጦርነቱ ብለው እንዳያስቡ በጣም ጥንቃቄ የሚያስፈልግ ጉዳይ ይሆናል። ጦርነቱ ተጀምሯል። በሸረሪና በኩል በመካናይዝድ በተደገፈ የአብይ ሰራዊት ህወሓት ቤዝ በዛ በኩል ላይ ያለው ህወሓትና በኤርትራ ሰራዊት ላይ ጦርነት ጀምሯል። ጦርነቱ ወዴት ይሄዳል? ምን ይሆናል? እንዴት ይደረጋል? የሚለውን እናያለን። እንግዲህ ጦርነቱ ከማን ጋር ነው? በዛ የተጀመረ ጦርነት ለምንድን ነው የተፈለገው? ለወልቃይት ነው ግምቱ። ሰዎች የሚሉት ወልቃይትን ለመውሰድ ነው የሚል አለ። ወልቃይትን ለመከላከል ነው የሚል አለ። ትግራይ ነው የጀመረው የሚሉት አለ። ግን በትክክል እኛ ያረጋገጠ ነው ከትግራይ በወጣው መግለጫ ቀጥተኛ መግለጫ መሰረት በሸረሪና በኩል በሱዳን እና በመተማ በኩል ላይ ጦርነቱን የከፈተው በመካናይዝ የአብይ ሰራዊት መሆኑ ነው የሚያረጋግጠው። ጦርነቱ እንግዲህ ተጀምሯል። ቤት ነው ማን ነው? ከዚህ በኋላ ያለው ጦርነት በዛ ነው ወይ የሚቀጥለው? በዚያ ነው ወይ የሚቆመው? በዛ ላይ ያበቃል ወይ? ያ ምንድን ነው የሚያሳየን? ስለዚህ ሌሎቹም አሁን አብይ አህመድ ያለ ጦርነት መቆየት የማይችል መሆኑንና አገሪቱን ህዝቡን ኢኮኖሚ ያደቀቀው በኢኮኖሚ ገሎ ያለው ህዝብን መልሰው በፍጹም በጦርነት ደግሞ እንድትደቅ ኢትዮጵያን የሚያደርግ ጦርነት ነው። ለሱም ደግሞ የመጨረሻ መራ
መራራ ጽዋ መጎንጨት ይሆናል። ይሄ ጦርነት በዛ የሚያበቃ አይደለም። እሱ አረቦቹን ተማምኖ ነው፣ አረቦቹን ይዞ ነው ሱዳንን በቤንሻንጉል በኩል ላይ ሱዳን ሐሚትን ለማጥቃት ያደረገውን ዝግጅት አይነት መስሎት ነው። ይሄ ግን እንደዛ አይደለም። የኢትዮጵያ ህዝብ በቋፍ ላይ ያለው ህዝብን ያነሳሳል። ጦርነቱ መቋጫ ይኖረዋል። ስለዚህ ይሄ ጦርነት የአካባቢ ጦርነት ነው የሚሆነው። ሀብታሙ በትግራይ ላይ የሰነዘረው ጦርነት በህወሓት ወይ በትግራይ ህዝብ ላይ ያደረገው ጦርነት የቀጠናው ጦርነት ይሆናል። ይሄ ነው አብይ አሁን መጎንጫ መራራውን ጽዋ የሚጎነጭበት ነው። ለዚህ ነው ለኢትዮጵያ ሰራዊት በኋላ ላይ እናነሳለን። አፍሪካ ሰላምና እርቅ ኢንስቲትዩሽን ስራ አስፈጻሚ ሰሞኑን ረጅም ጊዜ ወስዶ የግል ስራቸውን ፈተው ባደረጉት ምክክር ለሰራዊቱም ለኦሮሞ ህዝብም ለመላው ኢትዮጵያ ህዝብም ጥሪ አድርጓል እና ይሄ ይቅርታ አመሰግናለሁ። ይቅርታ ዶክተር ሸዋፈራው ወደ እሱ ምናልባት ወደ መግለጫው እንመጣለን። ከዛ በፊት ግን እንግዲህ ጦርነቱ አዲስ ነው ወይ? እንግዲህ ሰፊ የጦርነት ዝግጅት ይደረጋል። ለይስሙላ አዲስ አበባ ላይ ኢትዮጵያ እየመከረች ነው ይባላል። አማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ዛሬም ንጹሐን ኢላማ የሆኑ ገዳማት ሳይቀር በድሮን በጠራራ ፀሐይ እየተጨፈጨፉ ያለበት ያው ቀደም ሲል እንዳሉት እንግዲህ የአረብ ኤሚሬት የድሮን አስተኳሾች ቴክኒሽያኖች በሙሉ ኢትዮጵያ ውስጥ ገብተው እነዚህ የሃይማኖት ተቋማትን ጥንታዊ ገዳማት ላይ ጥንታዊ የእምነት ተቋማትን የጥቃት ኢላማ ጭምር ያደረጉበት በተለይ ደግሞ አዲስ አበባ ላይ የሚፎከረው ሰሜኑን ቆርጠን እንጥላለን የሚለው የአብይ አህመድ ፉከራ በተግባር ለማሳየት እየተሄደ ያለበት ርቀት አለ። በሌሎች አካባቢዎችም እንግዲህ ከአማራ ክልል አልፎ ኦሮሚያ ክልልም ያለውን ጦርነት በተመለከተ ራሱ ያደራጀው ሸኔ አለ፣ ጋቸና ሲረዳ የሚሉት አለ፣ አባ ቶርቤ የሚባል አለ፣ 120 ብዙ አይነት አደረጃጀት ፈጥሮ ህዝቡን እያመሰ ያለበት ወጣቶች በአደባባይ የሚረሸኑበት መረጃ ሁሉ እየወጣ ነው። ኦሮሚያ ክልል የኦሮሞ ልዩ ኃይል የሚባለው ገዳ ኮማንዶ የሚባለው የታሰሩ ወጣቶችን አደባባይ ላይ አውጥተው መረሸናቸውን ትላንት እንዲሁ መረጃዎች ሲዘዋወሩ የነበረበት ሂደት አለና አብይ እስካለ ድረስ ጦርነት ይቆማል ወይ? ምክንያቱም ጦርነትን እንደ ስልጣን ማስቀጠያ ማድረጉ በተደጋጋሚ የራሱ ሰዎች ጭምር ቢሰጧቸው ምስክርነቶች አሉና ኢትዮጵያ ከዚህ አጣብቂኝ ውስጥ መውጣት እንዴት ትችላለች? ሀብታሙ ጦርነት እኮ ኢትዮጵያ አሁንም እኮ ይሄ አዲሱ ጦርነት ያሰኘው እሱ ከትግራይ ጋር አሁን በወረራ በመካናይዝድ እና በከባድ መሳሪያ በተደገፈ ጦርነት ማድረጉ ዛሬ መጀመሩን ይፋ ማድረጉ ማወጁን ነው እንጂ ጦርነት እኮ በኢትዮጵያ ውስጥ እየተካሄደ ነው ያለው ለ3 ዓመት። አማራ እኮ አንድ አማራ ክልል ላይ አርሶ መዋል አልቻለም፣ ወጥቶ መግባት አልቻለም። ይሄ የሚታወቅ ነው። እንኳንስ ሰላም በሰላም መኖር ተወው፣ ሰላም መኖር ትልቅ ነገር ብርቅ የሆነበት ጊዜ እኮ ነው። ከቦታ ወደ ቦታ መንቀሳቀስ ሳይቻል ያለበት በጦርነት ውስጥ ጦርነት ብዙ ነገሮች አሉ። በቁም መሞትም ጦርነት አለ። ግን ኦፊሻሊ የአማራ ህዝብ ድፍን 3 ዓመት የደፈነውን ጦርነት ውስጥ ነው ያለው። ይሄ ጦርነት እኮ አዲስ ነገር አይደለም፣ እየተዋጋ ነው ያለው። አሁን አማራ ክልልም ውጊያ አለ፣ ኦሮሚያ ክልልም ውጊያ አለ። ውጊያ መቼ ቆመ? ስለዚህ ይሄኛው ኦፊሻሊ ምናልባት የቀጠናው ጦርነት ነው የሚሆነው። የቀጠናው ጦርነት ደግሞ ምንድን ነው የሚሆነው? እዚህ ላይ ቀጠና ሲባል ሆርን ኦፍ አፍሪካ በሙሉ ነው ወደ ጦርነት የሚገባው። አሁን እሱም የጀመረው በሆርን ኦፍ አፍሪካ አካባቢ ነው፣ ኤሪትሪያን ጨምሮ ሱዳንን ጨምሮ በሱዳንና በኤሪትሪያ ድንበር ላይ ነው ጦርነት የተጀመረው እና ይሄ ጦርነት ወዴት ይሄዳል የሚለው እሱ ላይ ነው እኮ ማጠንከር ያለብን እንጂ ምክክር ኮሚሽን የሚባለው የውሸት ነው። እሱን ወደ ከጠቅላይ ሚኒስተርነት ወደ ፕሬዝዳንትነት ለመውሰድና ክልሎቹን ለመወሰን ነው። የክልሎቹን የኦሮሚያ ግዛትን ለማስፋት የተቋቋመ ነው። በዚህ ላይ ነው ምክክር ኮሚሽን እንጂ ምክክር ኮሚሽን እኮ ውሸት ነው። ይሄ መፍረስ ያለበት ነው። ስለዚህ ይፈርሳል። በአጠቃላይ እሱ ውሸት ነው። እሱን የኢትዮጵያ ህዝብ ይርሳ። ከልብ አመሰግናለሁ። ሌላው ዶክተር ሸዋፈራው እንግዲህ የአፍሪካ ሰላምና እርቅ ኢንስቲትዩት ትላንት ሰፋ ያለ መግለጫ አውጥቷል። ያው በተወሰነ ደረጃ ምክክር ኮሚሽኑ ላይ ያተኮሩ ጉዳዮችና የኢትዮጵያ ህዝብ የስልጣን ባለቤት ነው፣ ይህን ስልጣኑን መልሶ መቀበል አለበት፣ ስልጣኑን የወሰደው አካል ህዝብ ቁም ስቅል ሲያሳይ ህዝቡ ቆሞ ሊያይ አይገባም በሚል ለተለያዩ ወገኖች እንግዲህ ሰራዊቱን ጨምሮ ጥሪ ያቀረባችሁበት ሂደት አለ። እንዲህ አይነት ነገር በተለይ እናንተ መግለጫ ባወጣችሁ ቁጥር መለዮ ለባሽ ትላላችሁና በአሁኑ ወቅት አገር የሚያስቀድም የህዝብ አደራ አለብኝ የሚል መለዮ ለባሽ አለ ወይ? በብሔር ከፋፍለው ያደራጁትና ለአማራ ክልል የተሰማራው ኃይል አብዛኛው የኦሮሞ ልዩ ኃይል አባላት ሳይቀር ከተማረኩ በኋላ የሚሰጧቸው አስተያየቶች ህዝቡን በጠላትነት የፈረጀው አብይ አህመድና አገዛዙ ህዝቡ እንዲጨፈጭፉ የሰጧቸውን ትዕዛዞች እየተናገሩ ያለበት ሂደት አለና ለየትኛው መለዮ ለባሽ ነው ተደጋጋሚ ጥሪ የምታቀርቡት? በመግለጫችሁ ላይ ያነሷቸው ዋና ዋና
ጉዳዮች ምንድናቸው የሚለውንም እናድምጠው። ዋና ጉዳይ ያደረግነው ሀብታሙ አንደኛ የአንድ አገር ምንነትና በአገር ላይ አገር የሚያሰኘው የህዝብ መብትን የያዘ ነው። የመጀመሪያው ሀተታችን የአንድ አገር ህዝብ አገራዊ ሉዓላዊነትን በአገር መንግስት ላይ ያለው ስልጣን ባለቤት መሆን የአንድ ግለሰብ ወይም የአንድ ቡድን አገር ያለ መሆኑን የሚያስገነዝብ ሲሆን ሌላው አምባገነንነት ወይም በማጭበርበር ስልጣን ላይ የሚወጡት አደገኛ ግሩፖች እንደነ አብይ አይነቶቹ የአረብ ኤሚሬቶች እናት ወንድም አድርጉኝ ብሏቸው የጡት እናት መሆን ነው። ይሄ የጡት እናት መሆን ማለት የአንድን አገር ህዝብ መናቅ ነው። እሱ ህዝብንና አገርን ንቆ ሄዶ የአረቦች እናት ራሱን ማሰኘቱ በጣም አደገኛ ሁኔታ ነበረ። በዝምታ ነው የታለፈው። ይሄ ሁኔታ በዝምታ መታለፍ የነበረበት አልነበረም። ስለዚህ የኢትዮጵያ ህዝብ ይሄንን እየሰማ እያየ መንግስት ነው ብሎ መቀበሉ ትልቅ ስህተት ነበረ የሚል ነው። ቀጥሎ ለኢትዮጵያ ህዝብ ለራሱ የቀረበ ጥሪ ነው። ለራሱ ለኢትዮጵያ ህዝብ እና የኢትዮጵያ ህዝብ ዘንግቷል። በሀገሪቱ ላይ እየደረሰ ያለው እልቅት፣ የረሃብ፣ የውሃ ጥማት፣ የማብራት፣ የተለያየ ማህበራዊ ጉዳዮችን ያፈለሰ የኢትዮጵያን አንድነት ያናጋ ስርዓት ነው። ይሄ ስርዓት አይደለም። አገርን እየሸጠ ነው ያለው። አገርን እየለወጠ ነው ያለው። ከወርልድ ባንክ ገንዘብ፣ ከአይኤምኤፍ ገንዘብ እየወሰደ ህዝብን እየፈጀ ነው ያለው የሚል ነው እና ይሄ ደግሞ በሌላ ወገን ላይ ሲታይ እውነተኛ ታሪክ ነው፣ እውነተኛ ነገር ነው ያነሳ ነው። ይሄ ምን ማለት ነው? ህዝብ በኢኮኖሚ እንዲደቅ፣ ህዝብ ለጥቀጥ ብሎ እንዲገዛ፣ የሚገዛ ብቻ አይደለም፣ ህዝብ ሲገደል እንዲሞት፣ ሲሸጥ እንዲሸጥ፣ ለአረቦች ኢትዮጵያውያንን አሳልፎ መስጠት፣ መሸጥ፣ ሴቶችን እንደዚሁ ወስዶ መሸጥ እና ህዝብን ከአገር ማሳደድ የመሳሰሉት በህዝብ ላይ እየደረሱ ያሉ ኢሰብአዊ ጉዳዮችን በተመለከተ እስካሁን ችላልና ከዚህ በኋላ ውጣ የሚል ነው። ውጣ ታገል የሚል ነው። ከዚህ በኋላ አንተ ያነሳው ወታደር፣ ይሄ ወታደር የተባለው የኢትዮጵያ ወታደር ስም መለዮ ለብሰው ራሱ የኢትዮጵያ ሰራዊት መከላከያ እየተባለ ወገንን የሚደፍር፣ ሴቶቹን የሚደፍር፣ ወገንን የሚገድል አደገኛ ሰራዊት ነው። ነገር ግን ስሙ የኢትዮጵያ ሰራዊት ስለሆነ ተገዶ ወደ ጦርነት የገባ ስለሆነ ችግሩ ዞሮ የኢትዮጵያ ችግር እናንተንም መልሶ በኋላ መብላቱ ማጥፋቱ የማይቀር ስለሆነ ለአብይ አህመድ አትገዙ። እሱም ለማቆየት የኢትዮጵያ ህዝብ ወንድም፣ እህት፣ እናትህን፣ አርሶ አደሩን አትግደል፣ ተመለስ፣ መሳሪያ ወደ ማን ማዞር እንዳለብህ ተረዳ፣ ያለውን የጊዜውን ሁኔታ ተመልከት። ኢትዮጵያ እየወደመች ነው ያለችው። ስለዚህ የአብይ ዓላማ ኢትዮጵያን ማጥፋት ነውና ለውጭ ኃይል ተገዢ ሆነ ኢትዮጵያን አቱጋ፣ ወደ ኢትዮጵያ ህዝብ ተመልሰ ያዝከው መሳሪያ በአግባቡ ወደ ጠላት መልስ የሚል ጥሪ ነው ያቀረብ ነው። ቀጥሎ ለአዲስ አበባ ህዝብ የቀረበ ጥሪ ነው። የአዲስ አበባ ህዝብ ቤቲ ፈርሶ ኑሮ ርስቲ ከአያት ቅድመ አያት የወሰድከው አገር ፈርሷልና ምን እየጠበክ ነው? 2-3 ጊዜ መሞት አለ ወይ? ሞቴ ወዴት ነው የምትሄደው? ስለዚህ ልጆችን ይዘ መንገድ ላይ ቤቲ ፈርሶ መንገድ ላይ ማደሪያ አተ ለማኝ ሆናል። ይህንን ያደረገው አብይ አህመድና ብልጽግና ነው። ውጣና ታገል የሚል ነው። ይህንን በተመለከተ በሰፊው እንደዚሁ ለኦሮሞ ህዝብም አቅርበናል። እኩል እየተወጋ ነው። እኩል ከሌላው ህዝብ ጋራ አንተም እየተቀጠቀጥክ ነው ያለው። ልጆች እየተማገዱ ናቸው። ስለዚህ ከዚህ ስርዓት ጋራ መወገን ትተህ ከወገን ጋራ አሁን ከተቋቋመው ወገን ከተጠምዶ ከሚባለው
ኢትዮጵያን ለማዳን አንድነቱን ከፈጠሩት ህዝብ ጋር ቆመ። አብይን አስወግድ፣ ስርዓቱን አስወግድ፣ አገርን አድን፣ ተነሳ የሚል ጥሪ ነው ያቀረብነው። ሀብታሙ ከልብ አመሰግናለሁ። ግን ምናልባት እንግዲህ በመንግስት መዋቅርም ውስጥ ሆነው በአንድም ሆነ በሌላ መንገድ የስርዓቱ አካሄድ እየገባቸው የመጡ ይሄ ስርዓት ሄዶ ሊያመጣ የሚችለው ጥፋት በመጨረሻ ሰዓትም ቢሆን የተረዱ ልክ ሚሊሻው፣ አድማ ብተናውና መከላከያ ሰራዊት አባላት ለፋኖ በተለያየ አቅጣጫ በራሳቸው ፈቃድ መሳሪያቸውን ይዘው እየተቀላቀሉ ነው። ነገር ግን በፖለቲካ አመራሩም በተለያየ መንገድ የመንግስት መዋቅር ውስጥ ያለውም ኃይል አብይና ጓደኞቹ እስካሉ ድረስ የኢትዮጵያ ላይ የደረሰ ያለው ጥቃት፣ ኢትዮጵያ እየደረሰባት ያለው ችግር ሊቀጥል እንደሚችል ግልጽ መረዳት ካላቸው ትግሉን በአንድም ሆነ በሌላ መንገድ መደገፍ የሚችሉበት እድል ሊኖር አይገባም ወይ? ህዝቡ ሀብታሙ፣ ህዝቡ ምንም ጥያቄ የለውም። ትግሉን በሁሉም ነገር ላይ ህዝቡ ትግሉን መደገፍ አለበት። ነፃ መውጣት አለበት። ኢትዮጵያን ነፃ ማውጣት መቻል አለበት። ኢትዮጵያን ነፃ ለማውጣት ህዝቡ ያለውን ኃይል ሁሉ መጠቀም ይኖርበታል። ዛሬ ነገ የሚባል ነገር አይደለም። አሁን ጦርነት ኦልሬዲ በኢትዮጵያ ሰራዊት በሚባለው ተጀምሯል። ይሄ ጦርነት በቀጥታ ሁሉንም አፌክት ያደርጋል። የማይነካ ነገር የለም። ስለዚህ የኢትዮጵያ ህዝብ ጎሳ፣ ብሔር፣ ብሔረሰብ የሚባለው ሳይቀር የኢትዮጵያ ህዝብ በሙሉ በነቂስ ወጥተው ይህንን ስርዓት መቃወም ካልቻለ ስርዓቱ ኢትዮጵያን የማፍረሱ እቅድ ፍጹም የማይቆም መሆኑን ከምክክር ኮሚሽን ተግባር ላይ መረዳት ያስችላል። ይሄ እኮ እኛ ልጆች አይደለም። የኢትዮጵያ ህዝብ በአሁኑ ሰዓት ላይ ህፃን አይደለም። የኢትዮጵያ ህዝብ በሙሉ የደረሰበትን በደል ያውቃል፣ መከራውን ያውቃል፣ አበሳውን ያውቃል። ስለዚህ የኢትዮጵያ ህዝብ በሚችለው ሁሉ ከወዲሁ ከአሁኑኑ መዘጋጀት መቻል አለበት። ከኢትዮጵያን የማዳን ተግባር ላይ አብሮ መቆም ይኖርበታል። ስለዚህ ኢትዮጵያን የማዳን ተግባር ላይ ነው አሁን መሰማራት ያለብን። ከህዝቡም ይህንን ነው ማድረግ ያለበት። ጦርነት በቃ ብቻ ላይ የሚቆም አይደለም። ጦርነት ይብቃ። ምን መፍትሄው ምንድን ነው? ጦርነት በመብቃቱ ምንድን ነው የሚሆነው? ጦርነት በቃ ሲባል ምን ማድረግ ምን ማለት ነው? ምን ይዞ ነው ጦርነት በቃ የሚለው? ምንድን ነው የተያዘው? አብይ ጦርነት እየፈለፈለ ነው። ጦርነት እንዲኖር ይፈልጋል። እንዴት ተደርጎ ነው ጦርነት የሚቆመው? ስለዚህ ሰው እኮ ወዶ አይደለም መሳሪያ የሚያነሳው። ስለዚህ የኢትዮጵያ ህዝብ ስንል ራሱ የኦሮሞ ህዝብም ነው። ኦሮሞ ህዝብም ተጠቂ ነው። የዚህ የአብይ ተጠቂ ነው። ስለዚህ በአስቸኳይ ጦርነቱ ሊቆም የሚችለው አብይን ማሸነፍ ሲቻል ብቻ ነው። ይሄ እኮ ተገዶ የገቡበት ጦርነት ነው። ወዶ የገቡበት አይደለም። እና አብይ ናቸው ወዶ ጦርነት ውስጥ የገቡት። የኢትዮጵያ ህዝብ እኮ ወዶ ጦርነት ውስጥ አይገባም። ልጆቹን አይማግድም። ስለዚህ አሁን ይሄ ጦርነት ወሳኝ የሚያደርገው ነገር አለ። ልጆቹን ከዚህ በኋላ ወደ ጦርነት እንዳይሄድ ያስደርጋል። ወደ ጦርነት እንዳይሄዱ ልጆቹን ለመከላከል የሚያስችል እንቢታን የሚያሳይ አንዱ መንገድ ነው። ሁለተኛ ለአብይ በቃ ለምለው ለማብቃት የሚያስችል የጦርነት አዋዜውን ከሱ ላይ ጥሎ በኢትዮጵያ ላይ ለተደረገው በደል ዓለም አቀፍ ማህበረሰብን ጨምሮ የሽግግር ጊዜ ፍትህ እና አዲስ ስርዓት መመሰረቻ የመጀመሪያ መጨረሻው ይሆናል ብዬ አስባለሁ። ይሄ ነው መሆን ያለበት። ሀብታሙ ከልብ አመሰግናለሁ። እንግዲህ ይሄ ባለበት አሁንም የይስሙላው ምክክር ቀጥሏል። በተለይ ምክክሩን በተመለከተ በመግለጫችሁ ላይ ያነሳችኋቸው ዋና ዋና ጉዳዮች አንስተን በዘገባ ለመካተት ሞክረናል። ከዚህ ድራማ ማጠቃለያ ምን ይጠበቃል? አሁን ባለው ሁኔታ ውስጥ ምክክሩ በአንድ ወር ውስጥ እንግዲህ ምስራች ጠብቁ ከአዲሱ ዓመት በፊት እያሉ የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ እየተናገሩ ያለበት ሂደት አለ። በዚህ ደረጃ አገር ለማፍረስ የሚደረግ እንቅስቃሴን ያገዛዙን ጉዳይ ለማስፈጸም የሚያደርጉት እርምጃ እንግዲህ ቀጥሏል እና ቀጣዩ ሂደት ምንድን ነው? ከዚህ የይስሙላ ምክክር እንደ ውይይታችን ማጠቃለያ እናድርገው። አዎ የምክክር ኮሚሽን እኮ የአጭበርባሪዎች ተግባር ነው። ስራው ራሱ እኮ ከጅምሩ ጀምሮ በዓለም ላይ ያለው የኢትዮጵያ ህዝብ ሁሉ ያወገዘ ዓለም የታዘበው ጉዳይ ነው እና ስለዚህ ምንድን ነው የኢትዮጵያ ህዝብ የጠላው ያወቀው 4,000 ተብሎ የተሰበሰበ በተጨማሪ ደግሞ 3,000 ካድሬ ገብቶ 7,000 በኢትዮጵያ ጉዳይ ላይ ኦሮሚያን ለማዋለድ ኢትዮጵያን ለመበተን
አብይን ፕሬዚዳንት ለማድረግ አገሪቱን አንድና ለመጨረሻ ጊዜ የአገሪቱን አንድነት ህዝቡን አፍርሰው ደካማ ኢትዮጵያ ስሟን ሁሉ ለመለወጥ የሚደረግ ድምሰሳ ነው። የምክክር ኮሚሽን የሚባለው ወንጀለኞች ናቸው። በዚህ በነገሪ ላይ በዚህ በምክክር ኮሚሽን ላይ ለመሳተፍ ከዲያስፖራ ጭምር ብዙ ሰዎች እንደሄዱ መረጃ አለን። ቪዲዮ ፎቶ የሰዎቹን በደንብ ሰዎቹን የምናገኝበት ሀሜት አይደለም። ይሄ በቀጥታ ተሳታፊዎች አሉበት፣ ተጠያቂ ይሆናሉ። ዲያስፖራ በዚህ ላይ የተሳተፉ ዲያስፖራ ማን ናቸው? ምንድን ነው? እነዚህ ናቸው። አየህ ዲያስፖራ ራሱ እንዳይደራጅ ሲያደርጉ የነበሩ እነዚህ ወደዛ ሄዷል እና ይሄ ሁሉ የሚሆነው ኢትዮጵያን ለማጥፋት የተነሱ መሆናቸው ነው እና ምክክር ኮሚሽን ወንጀለኛ ነው ከሚጠየቁት ውስጥ አንዱ ነው። ይህንን ቢሰሙ ደስ ይለኛል፣ ቢያዳምጡ ደስ ይለኛል። ተጠያቂነታቸውን በደንብ አድርገን እና አስረግጠን እንቀጥላለን። አሁን ባለው ሁኔታ ላይ የኢትዮጵያ ሁኔታ እየሰፋ በሚሄድበት ጊዜ በቅርብ ጊዜ ውስጥ ኢትዮጵያ ወዴት እንደምትሄድ እርግጠኛ ሆነን የምንናገርበት በአንድ ሳምንት ውስጥ የኢትዮጵያን ጉዳይ በደንብ እንረዳለን። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ነው። አመሰግናለሁ ሀብታሙ። አመሰግናለሁ። አሜን። መልካም ጊዜ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።